ደግሞ የአብርሽ ቤተሰቦች ፍቅር ላይ መዝመት ጀምረዋል። ዘመቱባት እኮ ጋይስ፣ ቡዜ፣ ዴብ፣ ሁሉም ሩታ ዘመቱባትና ፍቅርዬ እንግዲህ እግዚአብሔር ይሆንሽ። ሁሉ ሰው ነው የዘመተብሽ፣ ኦዲየንስ ዘመተብሽ፣ አብርሽ ዘመተብሽ። አብርሽ ብቻ ነው ከአንቺ ጋር ያለው እና ቻናልሽን በጣም መጠንቀቅ አለብሽ እንዳያዘጉብሽ ማለት ነው። በጣም ብዙ ሰው እየተባበረ ነው። ምክንያቱም ከአሁን በፊት ታውቃላችሁ ተልኮባት ነበር ስራክ እንደውም ምንም ሳታረግ እና አሁን ሁሉ ሰው የሩታም የሄርሜላ ምናምን ሄርሜላ ግን ልደት ባለ ምን አላሳየችንም ነው ነገር ታሳየን ነው። እና የአብርሽ ቤተሰቦች ፍቅር ላይ አትዝመቱ። ወንድማችሁን አስተካክሉ። አብርሽ ጥሩ ሰው እንዲሆን እንዲስተካከል ህጻን እንዳይጫወት ካገኘው ሴት ጋር ግን 4-5 ሴት ያመጣል። አሁን ባመጣቸው ሴቶች ላይ ዘምታችሁ ትዘልቃላችሁ። በፊት ሄርሜላ ላይ ዘምታችሁ ነበረ። ሩታን ትቶ ሄርሜላ ላይ ሄድ። ለምን ሄድክ? ሁሌ አታጋሽዬ ሳይቀር ሁሌ እየመጣ ነበር የሚጨቀጭቀው። ከዛ አልስተካከላለ። ከዛ እንደገና ተገልብጣችሁ ሄርሜላን አደነቃችሁና ሩታ ላይ ዘመታችሁ። እሷ መጥፎ ሴት ናት፣ ክፉ ሴት ናት፣ ብዙ ነገር አርጋሃለች፣ ከዚህም በኋላ ብዙ ነገር ታረጋሃለች፣ ለአንተ አታስፈልግም ምናምን ብላችሁ ሩታ ላይ ዘመታችሁ። ከዛ አብርሽ ደግሞ በሁለት ሴት አይበቃኝም ብሎ ሌላ 3ኛ ሴት ሲያመጣ አሁንም ደግሞ 3ኛዋ ሴት ላይ ዝምት እና ፍቅርዬ እንግዲህ ትዕግስቱን ይስጥሽ። ምንም ላረግሽ አልችልም የኔ ቆንጆ፣ እግዚአብሔር ከአንቺ ጋር ይሁን። ከዛ በተረፈ ግን እናንተ እንደዚህ አወራችሁም አላወራችሁም ፍቅርና አብርሽ እንደሆኑ ማንንም አይሰሙም። ነገ ገና መሽሩታና ሄርሜላን ብቻ ኦዲየንስንም ቤተሰብንም የሚያቃጥልም ሆነ የሚያናድድ ቪዲዮ ገና ይሰራሉ። ገና አሁን ቡዜ ትጠራታለች፣ ዴብ ይጠራታል ምናምን፣ ወይ በአብርሽ ቤት ይመጣሉ። የሆነ ግን አብርሽ ማለት ነው የእውነት ከፍቅር ይዞ ከሆነ ኦኬ፣ ግን ከነሱ ጋር እየጠራ የሆነ አተካራ ውስጥ እንድትገባ ታርጋት። ግን ፍቅር አይደለም፣ ምንም ጥያቄ የለውም። እውነት ነው ይላል። ግን እንደ ድራማው ድምቀት ነው እንደዛ እውነት የሚለው እንጂ ፍቅር ከአብርሽ ጋር ትቀጥልም። ቻናሏን ብቻ 100,000 አስገባሽ ምናምን፣ ከዛ በኋላ ላሽ ትለዋለች። ምክንያቱም እንደማይሆን ታውቃለች። አብርሽ በፍቅር ብቻ አያበቃም። በነገራችን ላይ ገና ብዙ ሴቶችን ያመጣል። ብዙ ሴቶች ማለት ነው። እናንተ እንደውም የለመዳትን የድሮዋን ማምጣቱ እንደሆነ እኔ ጭራሽ አልገመትኩም። አብርሽ ሌላ ሴት ያመጣል እንጂ ፍቅርን ነራ አላሰቡትም። እና እንግዲህ ፍቅርን ለማናደድ ደግሞ ሌላ አዲስ ሴት ልትመጣ ትችላለች። እሱን እንግዲህ እንጠብቃለን ወደፊት እስከምትመጣ። ግን አሁን በአሁኑ ሰዓት ግን እንግዲህ ከፍቅርዬ ጋር ነው የዓለም ተሸሽ እና ሙሉ ቤተሰቡን ዘመተባት በፍቅር እና ፍቅር እንግዲህ እግዚአብሔር ይሁንሽ እህቴ፣ እግዚአብሔር ዘምተውብሻል። እንጃ እየጠሩ ነው እንግዲህ የሚያደርቁሽ። ዴብ በራሱ ቤት ይጠራሻል፣ ቡዜ ትጠራሻል። ልክ ሩታና ሄርሜላ እንደሚጠሩት። ምክንያቱም ፋሚሊው በሙሉ የሚፈተፍተው በሱ ነው። አብረሽ ስራ ቆመ ማለት ስንት ሰው ስራ እንደሚያቆም አስባችሁታል? አብረሽ ሴት ካልቀየረ ችግር ካልፈጠረ አብረሽ መነጋገሪያ ካልሆነ እህቱ ስራ ታቆማለች፣ ኤፋ ስራ ያቆማል፣ ሶስቱም ያቆማል፣ ወንድሙ ዴብ ያቆማል፣ እሱ ራሱም እንደዛው። እና ይሄ ሁሉ ነገር ስላለ አብረሽ የግዴታ መስራት አለበት። በእርግጠኝነት ዴብና ቡዜ ያውቃሉ። አውቆ እያስመሰሉ አውቆ ከፍቅር ጋር ትሆን ምናምን ሙሉ ፋሚሊው ተሰብስቦ ነው የመከረበት። በቃ ሁለቱንም ታውና ሰላምን አገኝ ተብሎ ነው አብርሽ የተመከረው ሲጀመር እንጂ ከፍቅር ጋር መሆኑ ምናምን ጠልተውት አይደለም። እነሱ ናቸው የመከሩት። በቃ ሩታም አትሆንም ክፉናት እንዲህ አርጋለች፣ ሄርሜላም አትሆንም። አሁን ግን ዴብም ሆነ ቡዜ ያስመስላሉ በጣም። ኧረ በስመ አብ! ለምንድን ነው እንደዚህ የምታስመስሉት? ሁሉም ያስመስላሉ። የሆነ ምን ልበላችሁ፣ ምን እንደሚያስመስሉ ማለት ነው። የሆነ ምንም እንደማያውቁ ምናምን በጣም ወንድማቸው ስህተት እየሰራ እንደሆነ ምናምን ያስመስላሉ እንጂ ዴብና ቡዜማ መክረውበታል።
በቃ ከሩታ ጋር ማትሆን ከሄርሜላ ጋር ማትሆን፣ ከሩታ ጋር ከሆንክ ሄርሜላ ለምን ትባላለህ? ተመልካች ታጣለህ ምናምን እና አብርሽ እንደዛ ሲቅለሰለስላት የነበረችው ካላንቺ መኖር አልችልም፣ ህይወቴ ነሽ፣ አለሜ ነሽ፣ ስስቴ ነሽ፣ መቼም ማረቀሽም ሲላት የነበረችውን ሴት ትቶ እንግዲህ ሌላ ሴት እያጫወተላችሁ ነው እናቴ። እና እኔ አብርሽ በጣም ነው የሚገርመኝ እኮ እሱ ነገር ሄርሜላን ረስቷታል፣ እንደው ከነመፈጠሯ ማለት ነው ከነመፈጠሯ። እና አብርሽ በቃ ስራው ቅዱ ፕላን ይሄ ነው፣ በቃ ይሄ ነው ቅዱ። ሁሌ መነጋገሪያ መሆን፣ ሁሌ ሁሉም ሰው ስለሱ እንዲያወራ ይፈልጋል። ሁሉም ሰው ስለሱ እንዲያወራ አብርሽ 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 እንዲባል ይፈልጋል እንጂ እኔ እህትና ወንድሞቹ ራሱ የሚያውቁ ይመስለኛል። አሁን ዝም ብሎ እያስመሰሉ ነው ባላየ እና ባላወቀ። እና እንግዲህ አብርሽ ያው ሩታንም ሄርሜላንም ለማቃጠል ሌላ ገና ከፍቅር ጋር መዝናኛ ቦታ ይሄዳሉ ምናምን ብዙ ነገሮችን ማድረጋቸው አይቀርምና ያው ለማየት ተዘጋጁ። መናደድ የምትፈልጉ ሰዎችም ተናደዱ። የፍቅርን ቻናል እንግዲህ አንድ ቪዲዮ ከተሰራበት ሪፖርት ምናምን ልታደርጉ ትችላላችሁ። ግን ዝም ብሎ ደግሞ ዩቲዩብ እኮ እንትን አይልም፣ ስትራክ አይልክም። በነገራችን ላይ ዝም ብሎ ቻናል የሚዘጋ የሚመስላችሁ ሰዎች ተሳስታችኋል። ዝም ብሎ ቻናል አይዘጋም። ገባችሁ? እና መልካም መቃጠል። ፍቅር ገና ታቃጥላችኋለች። ገና ንድድ ብላችሁ ድፍት ነው የምትሉት። ከዛ መጨረሻ ላይ ቻናሉን አሳድጋ ላሽ ትላለች። ከዛ አብርሽ ደግሞ ወይ ወደ አዲሱ ሄደል ወይ ወደ ሩታ ይመለሳል። ሩታ እንግዲህ ያው ሄዶ ሲመጣ ትቀበላለች። ሄርሜላ ጋር ሄዶ ሲመጣ ተቀበለች። አሁን ደግሞ ፍቅር ጋር ሄዶ ሲመጣ አሁንም ትቀበላለች። በቃ እንግዲህ ሩታ የሁሉ ነገር የምታረገው ለልጇ ነው ብዬ ነው የማስበው። ሄርሜላ ግን ለማን ብለሽ ነው እንደዚህ የምታረጊው? ለማን ብለሽ ነው እንደዚህ የምታዋርጂው? ለዶላር ብለሽ ለገንዘብ ብለሽ እንደዚህ ክብርሽን ጥለሽ እየተሰደሽ ምናምን። ኧረ ሰው ሁሉ ሼም የለውም። ሼም ቆዳሽ እንዴት ወፍራምና ጠንካራ ቢሆን ነው እንደዚህ ሰው ሁሉ ማት እየወረደብሽ እንደው ያለ ምንም ነገር መስዋዕት የምትከፍለት ለአብርሽ ማለት ነው። ምክንያቱም እንደዚህ አይነት ሰው መስዋዕት የሚከፈልለት ሰው አይደለም። ገባችሁ? መስዋዕት የምትከፍሉለት የሆነ የሚረዳችሁ ሰው በቃ የሆነ አለላችሁ አይደለም? እስማ እንደዚህ አይነት ሰው አስር ሴት የሚቀያየር ለእናንተ ምንም ዋጋም ቦታ ምንም ለሌለው ሰው እንደዚህ ዋጋ መክፈል የለብሽም። ሩታ ግን ግዴታ ዋጋ መክፈል አለባት፣ መለማመጥም አለባት ምናምን። ምክንያቱም ልጅ አላት ከሱ ለልጇ ስትል እንግዲህ ራሷንም ልታዋርድ ብዙ ነገሮች ልታረግ ትችላለች ልጅ ስላለ